እንግዲህ እነዚህን ሶስት የመጨረሻውን ምዕራፎች በምንመለከትበት ጊዜ መዝጊያው በተለይ ከምዕራፍ 40 ጀምሮ እስከ ምዕራፍ 48 ባለው ውስጥ የመቅደሱን አገልግሎትና ካህናትን በተመለከተ ካህናትን ከተማዋን መቅደሱን እነዚህን መታደሳቸውን አብረን እያየን ነበር የመጣ ነው። እንግዲህ የሕዝቅኤል መጽሐፍም ልክ እስካሁን እንዳየነው ልክ እንደ ሌሎቹ የትንቢት መጽሐፍቶች እንደ ኢሳይያስ መጽሐፍ እንደገና እንደ ኤርሚያስ መጽሐፍ ፍርድና ተስፋን ነው የሚያሳየው። እነዚህን ሁለቱን ነገሮች የምናይበት መጽሐፍ ነው፣ ፍርዱን ተስፋውን። ስለዚህ ፍርዱን ተመልክተናል፣ የእግዚአብሔርን ቁጣ የእግዚአብሔርን ፍርድ አይተናል። እግዚአብሔር ለምን ተቆጣ፣ ፍርዱን ለምን ገለጠ፣ እነዚህን ሁሉ ከነ ምክንያቶቹ አይተናል። እግዚአብሔር በሁሉም ጻድቅ አምላክ ነው። እግዚአብሔር ግን ህዝቡን ፈጽሞ ደግሞ ስለማይጥል አሁን ደግሞ ተስፋውን ደግሞ ያሳያል። ስለዚህ በእነዚህ ምዕራፎች ውስጥ ፍርድና ተስፋን አብረን ያየን ነው ማለት ነው። ህዝቡ ተማረከ፣ ከተማው ፈረሰ፣ መቅደሱ ፈረሰ። ይህ በሆነበት ደግሞ ተስፋውም ልክ እንደዚሁ ደግሞ ህዝቡ ተመለሰ፣ ከተማውም መቅደሱም ምን አደረገ? ታደሰ። እነዚህ ሁሉ በምናይበት ጊዜ የእግዚአብሔርን ታማኝነት እናያለን። ለህዝቡ ያለውን ታማኝነት ምንም በህዝቡ ቢቆጣ ህዝቡ እንዲፈልስ ቢያደርግም በግዞት አሳልፎ ቢሰጠውም ከተማው እንዲፈርስ ቢያደርግም መቅደሱ እንዲፈርስ ቢያደርግም እግዚአብሔር ግን ታማኝ ነበረ። ባለፈው እንዳየነው ምዕራፍ 35 ቁጥር 10 ላይ ኤዶማውያን አሁን ሁለቱንም ሀገሮች ወይም ሁለቱንም ከተሞች ሰሜኑን እስራኤልንና ደቡቡን ይሁዳ ባቢሎን መጥቶ በሚወርበት ጊዜ አሁን ለኛ ይሆናሉ፣ እኛ ግዛታችን ይሆናሉ፣ እንወርሳለን ብለው ሲሉ ምን አለ ጸሐፊው? እግዚአብሔር ምን አለ በሕዝቅኤል በኩል? እግዚአብሔር በዚያ ሳለ አለ። ምዕራፎቹን ስናይ እግዚአብሔር ከተማውንም መቅደሱንም ትቶ ሄዷል። ክብሩ ከመቅደሱም ከከተማውን ተለይቷል። ቢለይም ግን ለጠላት ሙሉ ለሙሉ ህዝቡን አልታወውም፣ ሙሉ ለሙሉ ህዝቡን አልጣለውም። እግዚአብሔር በዚያ ሳለ እንዴት ከተማውን እንወርሳለን፣ ሁለቱንም ሀገራት እንዴት የኛ እናደርጋለን አላችሁ ብሎ ይናገራል። ይሄ የሚያሳየው እግዚአብሔር ታማኝነቱን ነው። በፍርድም ውስጥ በቁጣም ውስጥ ሆኖ እግዚአብሔር ግን ታማኝ ነበረ። ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ተስፋ አሁንም ያስታውስ ነበር። በኋላ እናየዋለን። እግዚአብሔር እነዚህን ተስፋዎች እያሰበ ወደኋላ ዘመናት ተሸግሮ ሄዶ አስቦ እግዚአብሔር ለህዝቡ መልካም ነገር ሲያደርግ እናያለን ማለት ነው። እንግዲህ በመጽሐፍ ውስጥ ደግሞ ሌላው ያየነው ትልቁ ቁም ነገር ምንድን ነው? እኔ እግዚአብሔር እንደሆንኩ ያውቃሉ የሚለውን ነው። 62 ጊዜ ይህ ቃል ተጽፏል። በፍርድም ወቅት እግዚአብሔር ቁጣውንም በሚገልጥበት ጊዜ ማሳየት የሚፈልገው ነገር ምንድን ነው? እርሱ እግዚአብሔር እንደሆነ እንዲታወቅ ነው። አሕዛብም እንዲያውቁ የራሱ የገዛውም ህዝብ የዋጀውም ህዝብ እንዲያውቅ ነበረ። ተስፋውንም ሲያመጣ አሁንም የእግዚአብሔር ዓላማ ምንድን ነው? በዚህ ውስጥ እርሱ እኔ እግዚአብሔር እንደሆንኩ ያውቃሉ ወይም እሱ እግዚአብሔር እንደሆነ እንዲታወቅ ነው። ስለዚህ በፍርድም እንደገና ደግሞ በተሐድሶም ወቅት የእግዚአብሔር ዓላማ ምንድን ነው? እሱ እግዚአብሔር እንደሆነ እንዲታወቅ ነው። እንግዲህ በእነዚህ ሶስት ምዕራፎች ውስጥ ዋና የምናገኘው ነገር አንድ ትልቅ ቁም ነገር ምንድን ነው? የእግዚአብሔር በዚህ አለ የሚለውን ነው። ምዕራፍ 48 ቁጥር 35 ላይ የምናገኘው መጽሐፉ ሲዘጋ እግዚአብሔር በዚህ አለ ብሎ ነው የሚዘጋው። ይህ ምንድን ነው? የከተማይቱ ስም እግዚአብሔር በዚህ አለ ተብሎ ይጠራል። ለምንድን ነው እግዚአብሔር በዚህ አለ ተብሎ የሚጠራው? እግዚአብሔር ከተማይቱን ካደሰ በኋላ አዲሲቷን ከተማ ካመጣ በኋላ አዲሱን መቅደስ ካመጣ በኋላ አዲሱን ማህበረሰብ ካመጣ በኋላ አዲሱን ካህናት የሳዶቅን ልጆች በቤቱ እንዲታዩ ካደረገ በኋላ የክህነትን አገልግሎት ካደሰ በኋላ መቅደሱን ካደሰ በኋላ መሰዊያውንም ካደሰ በኋላ ከተማውንም ካደሰ በኋላ ህዝቡንም ከመለሰ በኋላ መጨረሻ አዲሱ ማህበረሰብ በሚኖርበት ከተማ ውስጥ እግዚአብሔር ምን እንዲታወቅለት ነው የፈለገው? እግዚአብሔር በዚህ አለ እንዲባል፣ እግዚአብሔር ከህዝቡ ጋር አለ እንዲባል ነው። የሚገርመው ቅድም ለማንሳት እንደሞከርኩት በተስፋ ውስጥ ብቻ አይደለም እግዚአብሔር በዚህ አለ የሚለው። በፍርዱም ወቅት ምዕራፍ 35 ቁጥር 10 ላይ እግዚአብሔር በዚህ አለ፣
እግዚአብሔር በዛ ሳለ አንተ ግን እንወርሳለን ብለሃል አለ ለኤዶማውያን። ሁለቱን ሀገሮች እንወርሳለን። አሁን ባቢሎናውያን መጥተው ከተማውን አፍርሰዋል፣ መቅደሱን አፍርሰዋል፣ ህዝቡንም አፍልሰዋል። ስለዚህ የህዝቡ ርስት የህዝቡ ከተማ ለኛ ይሆናል፣ ለኛ ርስት ይሆናል አልክ። እግዚአብሔር በዚያ ሳለ ነው የሚለው። እግዚአብሔር በዚያ ሳለ አንተ ግን እንወርሳለን ብለሃል። ምን ማለት ነው? ምንም ህዝቡ ቢጋዝም ህዝቡ ቢማረክም መቅደሱ ቢፈርስም ከተማው ቢፈርስም ለካ እግዚአብሔር በዛ ነበረ። እግዚአብሔር ህዝቡን አልተወው። ወደ ኮቦር ወንዝ ወደ ባቢሎን ድንበር አብሮ እግዚአብሔር ከህዝቡ ጋር ምን አድርጎ ነበር? ተሻግሮ ነበረ። እግዚአብሔር በዚያ አለ። እግዚአብሔር ይመስገን። ሌላው ትልቁ ያየነው ነገር ምንድነው? በዚህ ውስጥ የእግዚአብሔርን ክብር ነበር። የእግዚአብሔር ክብር ምዕራፍ 1 ላይ በኮቦር ወንዝ ታየው። ለማ ለሕዝቅኤል። ከምዕራፍ 8 እስከ 11 ደግሞ ባለው ውስጥ ምዕራፍ 10 ላይ ምን አደረግን? ምን አየን? በጣዖት አምልኮ ምክንያት የእግዚአብሔር ክብር ከተማዋንም መቅደሱንም ተለይቶ ሄደ። ከዛ ምዕራፍ 43 ላይ ደግሞ እንደገና ተመልሶ የእግዚአብሔር ክብር ወደ ከተማው ወደ መቅደሱ መጣ። እግዚአብሔር ይመስገን። ስለዚህ የእግዚአብሔርን ክብር ምዕራፍ 1 ላይ ባየ ጊዜ ካየው ክብር የተነሳ ተደፋው አለ፣ በመሬት ላይ ወደቅኩ አለ። ልክ እንደዚሁ ምዕራፍ 43 ላይ ደግሞ ከ1 እስከ 4 በምናነበበት ጊዜ የእግዚአብሔር ክብር ወደ ከተማው ሲመለስ አየና አሁንም ምን አደረግኩኝ አለ? ተደፋው አለ፣ ለእግዚአብሔር ሰገድኩ አለ። ስለዚህ የሄደው በህዝቡ ኃጢአት ምክንያት እንደገና በካህናቶችም በደል በመቅደሱም መርከስ ምክንያት የሄደው ክብር እንደገና ተመልሶ ወደ ከተማው መጣ። ስለዚህ እግዚአብሔር ለዘላለም ህዝቡን ምን አላደረገም? አልጣለም። ለዚህ ነው ሕዝቅኤል ምዕራፍ 43 ላይ ስለዚህ ለዘላለም የምቀመጥበት የዙፋኔ ስፍራ ይህ ነው አለው። እግዚአብሔር ይመስገን። የዙፋኔ ስፍራ ይህ ነው። ምዕራፍ 43 ቁጥር 7 ላይ ለዘላለም የምቀመጥበት የዙፋኔ ስፍራ ይህ ነው። የእግዚአብሔር ክብር የተመለሰው ዳግመኛ ከነሱ ላይሄድ ዳግመኛ ላይሸሽ ነው። ለምን? በአዲሲቷ ከተማ በቅድስቲቱ ከተማ ወይም ደግሞ በአዲሱ ማህበረሰብ ዘንድ የከተማይቱ ስም ራሱ ምን ተብሎ ይጠራል? እግዚአብሔር በዚያ አለ ተብሎ ይጠራል ተብሏል። ስለዚህ ከዚህ በኋላ እግዚአብሔር ከነርሱ ጋር መሆኑን፣ እግዚአብሔር እንደማይጥላቸው፣ እግዚአብሔር እንደማይተዋቸው ፍጹምና ጽኑ የሆነውን ተስፋ እንደሰጣቸው እናያለን። ወደ ምዕራፋችን እንሂድ። ከምዕራፍ 46 እስከ 48 ላለው ዋና ርዕስ እግዚአብሔር በዚያ አለ የሚል ነው የሰጠሁት። በዕብራይስጡ ያህዌ ሻማህ። ያህዌ ሻማህ ማለት እግዚአብሔር በዚያ አለ ማለት ነው። ምዕራፍ 46 ከቁጥር 1 እስከ 24 ቅድም እንደሰማነው 24 ቁጥሮች አሉት። ለዚህ የሰጠሁት ርዕስ ምንድን ነው? የእግዚአብሔር መገኘት ባለበት ወይም የእግዚአብሔር መገኘት ባለበት የመቅደሱ ስርዓትና የማህበራዊ ፍትህ አምልኮ። የእግዚአብሔር መገኘት ባለበት የመቅደሱ ስርዓትና የማህበራዊ ፍትህ አምልኮ። አምልኮ የሚባለው ነገር ምዕራፍ 46 ላይ የመቅደሱን ስርዓት ብቻ የያዘ ሳይሆን ማህበራዊ ፍትህንም የያዘ ነው። ትክክለኛ ፍትሃዊ የሆነ የርስትንም አከፋፈል የያዘ ነው። ስለዚህ እግዚአብሔር በዚያ አለ። እግዚአብሔር በሚገኝበት እውነተኛ አምልኮ ሲከናወንና ሲደረግ ምንድን ነው የሚሆነው? የመቅደሱ አምልኮ ስርዓት ያለው የመቅደሱ አምልኮና ማህበራዊ ፍትህ አብሮ ይሆናል ማለት ነው። ምዕራፍ 47 23 ቁጥር አለው። ምዕራፍ 47 23 ቁጥር አለው። ለእርሱ ደግሞ የሰጠሁት ርዕስ ምንድን ነው? የእግዚአብሔር መገኘት ባለበት የሚፈልቅ ፍጥረትን ሁሉ የሚያድስ ህይወት ሰጪ ኃይል። የእግዚአብሔር መገኘት ባለበት ከእግዚአብሔር መገኘት የሚፈልቅ ፍጥረትን ሁሉ የሚያድስ ህይወት ሰጪ ኃይል። ይሄም እግዚአብሔር በዚያ አለ ከሚለው ጋር ይገናኛል። እግዚአብሔር ወደ መቅደሱ መጣ፣ ክብሩ ወደ መቅደሱ መጣ። ከመቅደሱ የሚወጣው የሚፈልቀው ውሃ እርሱ ህይወት ሰጪ ነበረ። ፍጥረትን ሁሉ የሚያድስ ህይወት ሰጪ ነበረ። ምዕራፍ 47 ላይ ይሄንን እናያለን። ምዕራፍ 48 ላይ እግዚአብሔር በመገኘቱ ባለበት በየነገዱ የተደራጀ አዲሱ ማህበረሰብና አዲሱ ከተማ። በምዕራፍ 48 ላይ የምናገኘው በየነገዱ የተደራጀ አዲስ ማህበረሰብ፣ ከዛ አዲሱን ደግሞ ከተማ። እግዚአብሔር በዚያ አለ። ከእግዚአብሔር መገኘት የተነሳ የተደራጀ አዲስ ከተማና እንደገና አዲስ ነገድ። ይሄንን እናያለን ማለት ነው። ምዕራፍ 46 ከቁጥር 1 እስከ 24 ቅድም እንደሰራው ጠዋቹ የመቅደሱ ስርዓትና ማህበራዊ ፍትህን
እናያለን ማለት ነው። ከቁጥር 1 እስከ 3 ስንመለከት ምንድነው የሚያሳየው? ቀናትን መቀደስ ነው የሚያሳየው። ቀናት ይቀደሳል ወይም ደግሞ ተራውን ቀንን ከቅዱሱ ቀን መለየት ነው። ሲለይ እናያለን። ተራውን ቀንና ቅዱሱን ቀን ሲለየው እናያለን። እዚህ ቦታ ላይ እንዴት ነው የሚለየው? የበሩ መከፈትና የበሩን መዘጋት ቅድም በንባብ ወቅት እንዳየነው በሩ 6 ቀን ይዘጋል። ከዛ በኋላ 7ኛው ቀን ላይ ይከፈታል። ይሄ ልዩ የሆነ ነገር ነው። በሩን በሰንበትና በወር መባቻ ወይም በዓላት ሲኖሩ ብቻ ይከፈቱ፣ አለበለዚያ 6ቱ ቀን በሩ ይዘጋ። ወር መባቻና በዓላት ባሉበት ቀን ብቻ እንዲከፈት ነው ትእዛዝ የተሰጠው። ለምንድን ነው ይህ የተሰጠው ስንል የሥራ ቀንና ሰንበትን ስራ የሌለበትን የረፍቱን ቀን መለየት ነበረ የእግዚአብሔር ስራ። ስለዚህ ግልጽ የሆነ ድንበር ተቀምጧል። በቀናቶች መካከል በበዓላቶች መካከል 6 ቀን በሩ ይዘጋል። የመቅደሱ በር 6 ቀን ይዘጋል። በ7ኛው ቀን የመቅደሱ በር ይከፈታል። በበዓላትና የወር መባቻ ወይም ደግሞ ሌሎች በዓላት ባሉበት በሩ ይከፈታል። ከተማይቱ ግን ከዚህ በተቃራኒ ናት። የነህምያንም መጽሐፍ ሄደን ስናነብ ከተማይቱ 6 ቀን በሯ ክፍት ነው። 7ኛው ቀን ግን በሯ ይዘጋል። 7ኛው ቀን ላይና በወር መባቻ በሯ ይዘጋል። ነህምያ ሲቆጣ ሲበሳጭ እናያለን። በህዝቡ ልማድ ህዝቡ ከምርኮ በኋላ ነህምያ ቅጥሩን ከሰራ በኋላ ከጢሮስ ሰዎች ጋር ሆነው የአሳ ንግድ ውስጥና ወይም ደግሞ በንግድ ስርዓት ውስጥ ተሰማርቶ ኢኮኖሚያቸውን ለማሳደግ ካላቸው ናፍቆት የተነሳ 6 ቀን አልበቃ ብሏቸው 7ኛውንም ቀን የሰንበትን ቀን ለንግድ ይጠቀሙበት ነበረ። ሰንበትን ከማያውቁ ጋር ገጥመው ለንግድ ይጠቀሙ ነበር። ስለዚህ ነህምያ ምን አደረገ? ሰንበት ከመግባቱ በፊት መባቻው ላይ በሩ የከተማው ቅጥር በር እንዲዘጋ አደረገ። ከከተማው ውጭ ያለ ሰው በሰንበት ከከተማው ውጭ እዛው እንዲሆን አደረገ። መቅደሱ ደግሞ ከዚህ በተቃራኒ 6 ቀን በሩ ይዘጋል። 7ኛው ቀን ላይ በሩ ይከፈታል። ከተማው ደግሞ 6 ቀን በሩ ይከፈታል። 7ኛው ቀን ላይ በሩ ይዘጋል። ይሄ የሥራን ባህል ወይም ደግሞ ድንበርን የሚያሳይ ነው። ምንድን ነው ታዲያ? ከሕጉ ጋር የሚቃረን አይደለም ክፍሉ። የነቢያት መጽሐፍት የቃል ኪዳን ጠበቆች ናቸው ብለናል፣ ወይም ደግሞ ሕጉን የሚያስፈጽሙ ናቸው ብለናል። እግዚአብሔር በሕጉ ምን ብሏል? እግዚአብሔር በሕጉ ዘጸአት ምዕራፍ 20 ከቁጥር 9 እስከ 10 እናንተ አንብቡት። 6 ቀን ስሩ አላቸው፣ 7ኛውን ቀን ግን ቀድሱት አላቸው። በ7ኛው ቀን ማንም እንዳይሰራ 6 ቀን ስሩ፣ 6 ቀን ማንኛውንም ነገር አከናውኑ፣ 7ኛውን ቀን ግን ምንም እንዳታደርጉ፣ 7ኛውን ቀን ግን ቀድሱት ብሎ ተናገረ። ይሄ ማለት ምን ማለት ነው? እግዚአብሔር ህዝቡ 6 ቀን እንዲሰራ በሩን ከፍቶላቸዋል፣ ነፃነቱን ሰጥቷቸዋል። 7ኛው ቀን ግን ቀድሱት፣ 7ኛው ቀን የኔ ነው ብሎ ተናግሯቸዋል። ይሄ ብቻ አይደለም። በዘጸአትና በዘሌዋውያን ውስጥ የምናገኘው የመሬቱንም የመሬት ህግ እናገኛለን። መሬት 6 ዓመት ይታረስና 7ኛው ዓመት ላይ ግን መሬት አይታረስም። አንደኛው ጥቅሙ ምንድነው? ሰንበት ነው። ሁለተኛው ደግሞ ጥቅሙ ምንድነው? ለመሬት ሰንበት መስጠት ነው። ሁለተኛው ጥቅሙ ምንድነው? 6 ዓመት ታርሶ 7ኛው ዓመት ማረፉ ምንድነው? በማረፉ ምክንያት መሬት መልሶ ለምነቱንና ወይም ደግሞ ፍሬያማ እንዲሆን የሚያስችለውን ንጥረ ነገር የሚሰበስብበት ጊዜ ነው። ስለዚህ እግዚአብሔር ይህንን ትእዛዝ አዞ ነበረ። ታዲያ መጽሐፍ ቅዱሳችንን በምናነብበት ጊዜ ሁለተኛ ዜና ምዕራፍ 36 ቁጥር 21 ላይ ስናነብ ሁለተኛ ዜና ለምን ተማረኩ? እስራኤላውያን ለምን ተማረኩ? ከተማረኩበት ምክንያት አንዱ ጣዖት አምልኮ ብቻ ሳይሆን ምንድነው? ምድሪቷን ሰንበት ከለከሏት። ሕጉን ሽረው ነበረ። 6 ዓመት አርሰው 7ኛውን ዓመት እንዲያሳርፉ ተነግሯቸው ነበረ። ነገር ግን እነሱ 7ቱንም ዓመት አረሱት። ይሄ በዘመናዊ ዓለም በእርግጥ እንደውም እንኳን አይደለም 7ኛውን ዓመት ማሳረፍ ይቅርና አሁን በዚህ አሁን እኛ ኩታ ገጠም እርሻ ወይም ደግሞ በኤክስቴንሽን መርሃ ግብር አሁን በተያዘው እንደውም ዝናብ ሳይጠበቅ መሬትን
እንትን በአመት 3 ጊዜ ለማረስ እቅድ ተይዞ እየተሰራ ነው ኢትዮጵያ ውስጥ ማለት ነው። ልክ በዚህ ሁኔታ 7ኛውን ዓመት ስላረሱ እግዚአብሔር ለምድሪቷ ሰንበት ሰጣት። ወይም ደግሞ እግዚአብሔር ራሱ ሂሳባቸውን አወራርዶ 70 ዓመት እንዳትታረስ አደረጋት ምድሪቷን። 70 ዓመት በምርኮ ምክንያት አለማረሳቸውን ምንድነው እግዚአብሔር ያደረገው? ሕጉን መተላለፋቸውን ጠቅሶ ነው ይሄንን ያደረገው። ስለዚህ 6 ቀን ስራ፣ 7ኛው ቀን ሰንበት ነው፣ አክብር። 6 ቀን የመቅደሱ በር ዝግ ነው፣ 7ኛው ቀን ግን የመቅደሱ በር ክፍት ነው። ይሄንን ለምንድነው አጠንክሬ ልናገር የፈለኩት? በእኛ ሀገር በሌላ ቤተ እምነት ከስራ ቀናቶች ይልቅ የበዓላት ቀናቶች ብዙ ናቸው። በወር ውስጥ 30 ቀናቶች አሉ። ነገር ግን በዓላቶች ደግሞ ወይም ደግሞ የሚከበርላቸው ጻድቃንና የሚከበርላቸው መላእክት ግን 44 ወይም ደግሞ አሁን 45 አካባቢ ናቸው። እነዚህ ጻድቃንና ወይም ደግሞ እነዚህ መላእክቶች በአመት 2 ጊዜ እያንዳንዳቸው ንግስ አላቸው። እንግዲህ ይህንን ስትቆጥሩት ለ6 ቀን ስራ 7ኛውን ቀን ግን ቀድሰው የተባለውን ስታደርጉት እጅግ በጣም በርካታ ቀኖች በንግስና በበዓላት የሚያልፉ ናቸው። በእነዚህ ቀናት ማረስ፣ በእነዚህ ቀናት ሌሎችንም ተግባራት ማድረግ ክልክል ነው። ስለዚህ የሕዝቅኤል መጽሐፍ ጥሩ መመሪያ ያስቀምጥልናል። መቅደሱ አምልኮ ይገባዋል። አምልኮ የናፈቀው ህዝብ ነው። በምርኮ ያለ መቅደስ፣ በምርኮ ያለ መስዋዕት፣ በምልኮ ያለ ካህን፣ ያለ ነቢይ፣ ያለ ንጉስ የነበረ ህዝብ መቅደስ ሲዘጋጅለት እንደው 6ቱን ቀን ካላመለኩ ማለት ነበረበት። ግን እግዚአብሔር ምን አደረገ? 6 ቀን መቅደሱ ይዘጋ፣ ዝግ ነው 6 ቀን። 7ኛው ቀን ለአምልኮ ይከፈት። በ7ኛው ቀን ያምልኩ። በወር መባቻው እና እንደገና በዓላት ሲኖር መቅደሱ ይከፈትና ህዝቡ ያምልክ። ሌሎቹ ቀኖች መቅደሱ እንዲዘጋ ብሎ እግዚአብሔር ተናገረ። አንደኛ ምንድነው አንዱን ጥግ እንዳንይዝ፣ አምልኮ ብቻ ብለን ስራ የሚባለውን ነገር እንደ አምልኮ ከመቁጠር ይልቅ እርግፍ አድርገን እንዳንተው። 6 ቀን መቅደሱ ዝግ ነው፣ በቃ 6 ቀን አንተ ስራ፣ ነግድ፣ እረስ፣ አምርት፣ ሌላውን ነገር ስራ። በ7ኛው ቀን ነው መቅደሱ የሚከፈተው። ከተማይቱ ደግሞ 6 ቀን ክፍት ናት፣ 7ኛው ቀን ግን ዝግ ናት ከተማይቱ። ይሄ ደግሞ ስራ ደግሞ ብለን ወይም ደግሞ በጣም ስራ አፍቃሪ ሆነን ሁሉንም ቀን በሰንበት የለ ምን የለ። እኛ አንዳንድ ጊዜ ይገጥመናል። እዚህም ሀገር ኢትዮጵያ ውስጥ የውጭ ያላችሁትን ባዳቅም እሑድ ሜካፕ ክላስ አለ፣ ወይም ደግሞ እሑድ ኦቨርታይም ስራ አለ። ስለዚህ አንዳንድ ጊዜ አንዳንድ ሰዎች ይጠፋሉ። ምንድነው? በስራ ቢዚ ናቸው። እሑድም ይገባሉ፣ ወይም ደግሞ ተማሪ ከሆነ እሑድም ተማሪ ናቸው። በምሽት ፕሮግራም ላይም አይገኙም፣ በሰንበት ፕሮግራም ላይም አይገኙም። ስራ ላይ ናቸው፣ ትምህርት ላይ ናቸው፣ ቢዚ ናቸው። ስለዚህ ከእግዚአብሔር ሕዝብ ጋር ህብረት አያደርጉም፣ ከእግዚአብሔር ጋርም ህብረት አያደርጉም። በጋራ ማለት ነው። በግል ሊጸልዩ ይችላሉ፣ ግን የጋራ የሆነውን አምልኮ፣ የጋራ የሆነውን መስዋዕት በቤተ ክርስቲያን ማከናወን ይከብዳቸዋል። ለምን? 7ቱንም ቀን ምን ላይ ስለሆኑ? ስራ ስለሆኑ። ስለዚህ ይህ ክፍል ለሁለቱም ጽንፍ ጥሩ ምክር ይሰጠናል። ስራ ለሚለውም 6 ቀን ስራ፣ 7ኛውን ቀን አምልክ። እኔ ስራ የሚባል ነገር አልፈልግም ለጌታ ብቻ የሚል ከሆነ በቃ ወደ መቅደስ ብትሄድም 6 ቀን መቅደሱ ዝግ ነው። በቃ የለም፣ ዝግ ነው። 7ኛው ቀንና በወር መባቻ ነው የሚከፈተው። ስለዚህ እነዚህን ነገሮች ባላንስ ማድረግ ያስፈልጋል። ስራም ምንድነው? አምልኮ ነው። ስራም በስራ ገበታችን በአግባቡ በመስራታችን፣ ፍትህን በማስፈናችን የእግዚአብሔርን ስም እናስጠራለን። ወይም ደግሞ መገኘቱ እግዚአብሔር በዚያ አለ የተባለው ከተማ ውስጥ ብቻ ሳይሆን በስራ መስካችንም ላይ በአምልኮ መስካችንም ላይ እግዚአብሔር በዚያ አለ ያስብላል ማለት ነው። ስለዚህ ይህንን ስናይ የመቅደሱ ስርዓትና ወይም ደግሞ ማህበራዊ ፍትህን ስናይ አምልኮ የሚባለው
መቅደሱ በእንደዚህ አይነት ስርዓት ሲዋቀር ነው። ስለዚህ ቀናትን ለሁለት ይከፍለዋል። ቀናትን ይለየዋል። ምን አይነት ቀን ያደርገዋል? የተፈቀደ ቀን አለ፣ የተከለከለ ቀን አለ። መቅደሱ የሚከፈትበት ቀን አለ፣ መቅደሱ የሚዘጋበት ቀን አለ እና ይሄ ሁሉ ድንበር ተበጅቶለት በጥሩ ሁኔታ የመቅደሱ ስርዓት ተዋቅሮ እናያለን። ሌላ ሁለተኛው ምንድነው? እዚሁ ላይ የምናገኘው የመስፍኑና ወይም ገዢው ሶስት ስማ መስፍን ትርጉሞችን ስታዩ መስፍን ይለዋል፣ አንዳንዱ ትርጉም ገዢው ይለዋል፣ አንዳንዱ ትርጉም አለቃ ይለዋል። ይህ ምንባብ ወይም ደግሞ በምድር ላይ ያለን የህዝብ መሪን እንጂ መሲሁን የሚያመለክት አይደለም። በትርጉም ላይ በዚህ መልኩ ልንሳሳት አይገባም። መሲሁን ከማመልከት ይልቅ ምክንያቱም መስፍኑ ይላል ወይም ደግሞ ገዢው ይለዋል። ግን ስናየው ከመሲሁ ይልቅ የሰው ባህሪ አለው ወይም ደግሞ ሰዋዊ ነገር አለው። ለምሳሌ ምዕራፍ 45 ቁጥር 7 ላይ ገዢው ይውላል። ምዕራፍ 45 ላይ ገዢው ርስት አለው፣ መሬት አለው ወይም የመሬት ከበርቴ ነው። ምዕራፍ 45 ቁጥር 7 ላይ ማለት ነው። ሌላው ደግሞ ምዕራፍ 46 ላይ አሁን ባነበብነው ክፍል ላይ ደግሞ ለራሱ መስዋዕት ያቀርባል። የሚቃጠል መስዋዕት ለራሱ የሚያቀርብ ነው። ይሄ ብቻ ሳይሆን ገዢው ወይም ደግሞ መስፍኑ ልጆች አሉት፣ የሚያወርሳቸው ልጆች ብቻ ሳይሆን ባሮችም አሉት። ለባሮቹም ውርስ ይሰጣል፣ ለልጆቹም ውርስ ይሰጣል። የባሮቹ ውርስ በኢዮቤልዩ ይመለሳል፣ የልጆቹ ውርስ ግን ዘላቂ ሆኖ ይቀራል ይላል። ስለዚህ ገዢው ወይም ደግሞ መስፍኑ መሲሁ ሳይሆን ምንድነው? ሰው ነው ማለት ነው። በበዓላት ቀን አብሮ ከህዝቡ ጋር የሚያመልክ መስዋዕት የሚያቀርብ ምንድነው? እንደ ህዝቡ የሚቆጠር ገዢ ነው ወይም ደግሞ የህዝብ መሪ፣ የህዝብ አለቃ ወይም ንጉስ ሊሆን ይችላል፣ መስፍን ሊሆን ይችላል ማለት ነው። ታዲያ ቁጥር 4 ላይ ምን እናገኛለን? መስፍኑ ወይም ደግሞ ገዢው ከህዝብ የተለየ አይደለም። አብሮ ከህዝብ ጋር ነው እንትን የሚያደርገው። በበዓላት ቀን አብሮ ነው፣ በሰንበት አብሮ ይገኛል፣ በበዓላት ቀን አብሮ ይገኛል። ግን ምንድነው መስፍኑ በበዓላት ቀን አብሮ በሚገኝበት ጊዜ ህዝቡና መሪው ያላቸውን ትስስር፣ ያላቸውን ግንኙነት፣ ያላቸውን መንፈሳዊ አንድነት ወይም ደግሞ እኩልነታቸውን ያሳያል። በእግዚአብሔር መቅደስ በእግዚአብሔር ቤት ሃይራርኪ ወይም ደግሞ ስታተስ የለው። መስፍንም ይሁን ተራውም ሰው ይሁን ባለጠጋውም ይሁን የትኛውም ሰው ይሁን አብሮ ነው የሚሆነው። ስለዚህ አገባብና አወጣጡን ሁሉ ስርዓታዊ ነገር ያደርጋል። የህዝቡ እንቅስቃሴ ስርዓት የተሞላው ነው። ቁጥር 9 ላይ ይነግረናል። በደቡብ በኩል ከገባ መስፍኑ ህዝቡም በደቡብ በኩል ከገባ ተመልሶ በደቡብ በኩል ባለው በር አይወጣም። በደቡብ በኩል የገባው ቀጥታ በተቃራኒው በሰሜን በኩል ይወጣል ማለት ነው። በምስራቅ በኩል የገባው ቀጥታ በምዕራብ በኩል ይገባል። በገባበት በር ትይዩ ባለው መንገድ ይወጣል እንጂ ተመልሶ በዛ አይገባም። ለምን? አንደኛ እጅግ ብዙ ህዝብ ስላለ የህዝብ መጨናነቅ ስለሚኖር ስርዓቱን ጠብቆ ህዝቡ እንዲወጣና እንዲገባ አንደኛው ስርዓታዊውን ነገር ለማስያዝ ነው እንዲህ አይነት ነገር የተደረገው። ምናልባት ሁለተኛው መንፈሳዊ ነገሩ ምንድነው? ሰው በመጣበት መንገድ ሸክም ይዞ ኃጢአት ይዞ ክስ ይዞ ወይም ደግሞ በጉዳት ውስጥ ሆኖ ወይም ረክሶ መጥቶ ከነጻ በኋላ ነፃ ሆኖ ከነዛ ነገሮች ተላቆ መውጣቱን የሚያሳይ ነው። በተቃራኒው በር መውጣቱ ይህንን የሚያሳይ ነው። ሸክሙን አራግፎ መንጻትን አግኝቶ ተለውጦ መሄዱንና ማለፉን የሚያሳይ ነው። ካልሆነ ደግሞ የህዝብ መጨናነቅን ለመቀነስ በገባበት በር ሳይወጣ በገባበት በር ትይዩ ባለው መንገድ በሌላኛው መንገድ እንዲወጣ ተደርጓል ማለት ነው። ይህንን ካየን የመቅደሱን ስርዓት ይህን ከሆነ መቅደሱ ስርዓት ባለው መንገድ አምልኮ ስርዓት ባለው መንገድ በዚህ መልኩ ከተዋቀረ መስፍኑ በዚህ መልኩ የሚያመልክ ከሆነ ህዝቡም እንደዚሁ የሚያመልክ ከሆነ ቀናትም ደግሞ የተለዩ ቀናቶችና የተፈቀዱ ቀናቶችና ያልተፈቀዱ ቀናቶች ዝግ የሚሆኑ ቀናቶችና ክፍት የሚሆኑ ቀናቶችን በዚህ መልኩ የአምልኮን ስርዓት ተዋቅሮ ካየነው አሁን ደግሞ ሁለተኛው ላይ የምናየው ከቁጥር 16 እስከ 24 ድረስ ማህበራዊ ፍትህን ነው። የርስት አከፋፈልን ነው የምናየው። ይሄ ማህበራዊ ፍትህ ኢኮኖሚና ማህበራዊ ፍትህን አንድ ላይ የያዘ ነው። አምልኮ እውነተኛ አምልኮ እግዚአብሔር ባለበት መገኘቱ ባለበት እግዚአብሔር በዚያ አለ እግዚአብሔር በሚኖርበት ቦታ ያለ እውነተኛ አምልኮ የአምልኮ የተደራጀና የተቀናጀ ወይም ደግሞ መልክ ያለው ስርዓት ያለው የአምልኮ ስርዓትን ብቻ አያሳይም።
ማህበራዊ ፍትህና ኢኮኖሚያዊ ፍትህንም ደግሞ አብሮ የሚይዝ ነው። ይሄም አምልኮ ነው። ምንድነው ይህ ነገር ስንል ገዢው ለልጆቹና ለአገልጋዮቹ ለባሮቹ የሚሰጠው ርስት ነበረ። ይህም ርስት መስፍኑ ለባሪያዎቹ ርስት ሲሰጥ ከተጠቀሙ በኋላ ልክ 50ኛው ዓመት ላይ 50 ዓመት ሲሞላቸው ነፃ ሲሆኑ ምን ያደርጋል? ርስቱን ይመልሳሉ። ርስቱን ይመልሱና እነሱ ከመስፍኑ አገዛዝም ነፃ ይሆናሉ። ከመሬቱም ነፃ ሆነው መሬቱን አስረክበው ይወጣሉ። ይሄ የተደነገገ የፍትህ ስርዓት ነው። ይሄ ብቻ ሳይሆን ርስቱን እንደገና ደግሞ ለልጆቹ የሚሰጥ ከሆነ ልጆቹ ደግሞ ለዘላለም ልጆች ስለሆኑ ወራሽ ስለሆኑ እነሱ ደግሞ በህይወታቸው ዘመን ሁሉ የመስፍኑን የገዢውን ርስት ወስደው አብረው በደስታ ይኖራሉ ማለት ነው። ይሄ ማህበራዊ ፍትህን የሚያሳይ ነው። ፍትህ ያለበትን ኢኮኖሚያዊ ክፍፍል የሚያሳይ ነው። ስለዚህ ባሪያው ርስት ከተሰጠው ነፃ እስኪሆን ድረስ ኢዮቤልዩ ደርሶ 50 ዓመት ሞልቶት ከባርነት እስኪላቀቅ ድረስ እንደራሱ ርስት አድርጎ ርስቱን ይጠቀማል። ልክ ደግሞ ከባርነት ነፃ መሆን ከፈለገ ምክንያቱም በዘሌዋውያን መጽሐፍም ስናይ ባሪያ ነፃ መሆን ካልፈለገ ምን ማድረግ ይችላል? መቀጠል ይችላል። ከቀጠለ ባሪያ ሆኖ ለመስፍኑ ከቀጠለ ርስቱ ይቀጥልለታል። ነገር ግን አይ ነፃ ነኝ ብሎ ደግሞ ነፃነቱን ካወጀ ምን ያደርጋል? ርስቱን መልሶ ነፃነቱን ያውጅና ከዛ መስፍን ወይም ከዛ ገዢ ወይም ከዛ ጌታ ሙሉ ለሙሉ ነፃ ይሆናል። የመስፍኑ ልጅ ደግሞ ከሆነ ርስት ካለው ርስቱን ለዘላለም ይዞ ርስቱን ያስተዳድራል ማለት ነው። ይሄ ትክክለኛ አምልኮ ባለበት ትክክለኛ የኢኮኖሚ ስርዓት፣ ትክክለኛ ፍትህ እንዴት እንደሚሰፍን በመጽሐፉ ላይ እናያለን ማለት ነው። ሁለተኛው የምናገኘው ምንድነው? ማህበራዊ ፍትህን ማስፈን ነው። ይህም ለምሳሌ መስፍኑ ወይም ደግሞ ገዢው የህዝቡን መሬት መውሰድ የለበትም ይላል። የህዝቡን መሬት መንጠቅ የለበትም። ህዝቡን ማፈናቀል የለበትም። ህዝቡን ንብረቱንና ርስቱን ወስደው የለበትም። ይሄንን መጽሐፉ ሲያስጠነቅቅ እናያለን። ለምንድን ነው ይሄንን ያስጠነቅቀው ካልን የእስራኤል ነገስታቶች በዚህ ጉዳይ ችግር ስለነበረባቸው ፍትህ አልባ ስለነበሩ ነው። አክዓብን ታስታውሱ እንደሆነ በግድ የናቡቴን ርስት ወስዶ የወይን ቦታውን በዚህ አይነት መልኩ በዚህ አይነት ስርዓት ወይም ደግሞ ህጉ በሚያዘው መልኩ ወይም ደግሞ በአይሁዳውያን ልማድና ባህል መሰረት ከዘር ወደ ዘር ከአባት የተላለፈለትን ርስት አስጠየቀው። ተለዋጭ መሬት ልስጥህ አለው። ካልሆነ በገንዘብ ልግዛ አለው። ሁለቱንም እምቢ አለ ናቡቴ። ለምን? መብቱ ነው። ለአይሁዳውያን ርስት ማለት መሬት ማለት ለነሱ ትልቅ ነገር ነው። ኤርሚያስን መጽሐፍ ስናነብ ለምንድን ነው ኤርሚያስን መግደል የፈለጉትና ኤርሚያስ ላይ ለምን ተቆጡ ስንል የሚወዱትን ሀገር እግዚአብሔር ቃል ኪዳኑ አለበት የሚሉትን ከተማ ይፈርሳል አላቸው። ያ ብቻ ሳይሆን እኔ እገኝበታለሁ፣ ማንም ወደዚህ መቅደስ ዞሮ ቢጸልይ እኔ ያለው ያለውን መቅደስ ይፈርሳል አላቸው። ስለዚህ በርስት አይደራደሩም አይሁዳውያን። ስለዚህ ልዋጭም አልሰጥም፣ እንደገና ደግሞ ሽያጭም አላደርግም። ይሄ ህጉ የሰጠው ወይም ደግሞ እግዚአብሔር የሰጠው በህጉ የተደነገገላቸው መብት ነው። ርስት ያላቸው መሬት ያላቸው መብታቸው ነው። ነገር ግን የሐሰት ፊርማ አሰባስባ ኤልዛቤል በሽማግሌዎችን ሰዎችን አሳምጻ መሬቱን አስቀማችው፣ ናቡቴም እንዲገደል አደረገችው። እንዲህ አይነት ልማድ ስለነበረ እግዚአብሔር ደግሞ እንዲህ አይነቱን ልማድ ይጠላ ነበረ። በዚህ ምክንያት እግዚአብሔር በሁለቱም ላይ ፍርድ እንዳመጣ እናያለን። የናቡቴን ደም እንዳፈሰስሽ ሁሉ የአንቺም ደም ይፈሳል፣ ውሾችም ይልሷታል አለ። ልክ እንደተባለው ይህ ፍርድ ተፈጸመባት። ለምን? በግፍ የዚህን ሰው ርስት ስለወሰደች። ስለዚህ በአዲሱ ከተማ አዲሱ ማህበረሰብ በሚኖርበት እግዚአብሔር በሚገኝበት እግዚአብሔር በዚያ አለ በሚባልበት ከተማና እግዚአብሔር በዚያ አለ በሚባልበት መቅደስ እውነተኛ አምልኮ ሲኖር እውነተኛ ፍትህ አለ። ስለዚህ ፍትህ መስፈንና ፍትህ መከበር ነበረበት። እውነተኛ አምልኮ የተደራጀ የአምልኮ ስርዓት፣ መልክ ያለው ውበት ያለው የአምልኮ ስርዓት ብቻ ሳይሆን እውነተኛ አምልኮ ምንን ያሳያል? ፍትህንና የኢኮኖሚ ስርዓትን ማስፈን ያሳያል ማለት ነው። ይሄን በሕዝቅኤል መጽሐፍ ውስጥ የምናገኘው ነው ማለት ነው። ስለዚህ
እግዚአብሔር በዚያ አለ። እግዚአብሔር በሚገኝበት መቅደስ፣ እግዚአብሔር በሚገኝበት ከተማ ውስጥ እነዚህ እንዲህ አይነት ውበት ያለው የአምልኮ ስርዓት መሟላት አለበት። ስለዚህ የአምልኮ ስርዓቱን ስናይ ቀናቶች ተለይተው ነበረ። ለህዝቡ የተፈቀዱ ቀናቶች አሉ። መቅደሱ የሚከፈትበት ቀን አለ፣ መቅደሱ የሚዘጋበት ቀን አለ። ይሄ ሁሉ የስርዓት ባለው መንገድ ይከናወን ነበረ። እንደገና የአምልኮን ስርዓት ስንመለከት የህዝቡ አወጣጥ አገባብ እንዴት የአምልኮን ስርዓት መፈጸም እንዳለባቸው ያሳይ ነበረ። ሌላው ደግሞ ከዚሁ ጋር በተያያዘ ደግሞ የኢኮኖሚ ስርዓትና የፍትህ ስርዓቱ እንዴት መጽሐፍ ቅዱሳዊና ወይም ደግሞ ህጉ በሚፈቅደው መልኩ እንዴት መሆን እንዳለበት ያሳያል። እግዚአብሔር በሚኖርበት ከተማ፣ እግዚአብሔር በሚኖርበት መቅደስ ውስጥ እውነተኛ አምልኮ አለ። እውነተኛ አምልኮ ደግሞ ምንድነው? የተደራጀና የተዋቀረ ውበት ያለው የአምልኮ ስርዓት ብቻ ሳይሆን የኢኮኖሚ ፍትህ ያለው ወይም ደግሞ ፍትህን የተላበሰ የኢኮኖሚ ስርዓትና ወይም ደግሞ ትክክለኛ ፍትህ፣ ትክክለኛ አመራር፣ ትክክለኛ አገዛዝን የሚያሳይ ነው። እነዚህ ሁሉ አምልኮ ናቸው ይለናል ምዕራፍ 46። ምዕራፍ 47ን ቅድም በሰጠነው ርዕስ መሰረት ከእግዚአብሔር መገኘት ባለበት የሚፈልቅ ፍጥረትን ሁሉ የሚያድስ ህይወት ሰጪ ውሃ ብለን ሰጥተነዋል። ወይም ከመቅደሱ የሚፈልቅ ፍጥረትን ሁሉ የሚያድስ ህይወት ሰጪ ኃይል ከመቅደሱ የሚፈልቅ ከእግዚአብሔር መገኘት የሚወጣ ፍጥረትን ሁሉ የሚያድስ ህይወት ሰጪ ኃይል። ይህ ምዕራፍ እግዚአብሔር በሚገኝበት ወይም እግዚአብሔር በተገኘበት በዛ መቅደስ ውስጥ ከዛ መቅደስ ስር ከመድረኩ ስር የሚወጣና የሚፈስ ውሃ ነው። እንግዲህ ይህ ውሃ ህይወት አለው፣ ፈውስ አለው፣ መታደስና ፍትህ አለው። ስለዚህ እነዚህን ሁሉ ነገሮች የያዘ ነው። ምዕራፍ 47 ላይ እግዚአብሔር በሚገኝበት ወይም እግዚአብሔር በዚያ አለ በተባለበት መቅደስና ከተማ ውስጥ ከሱ የሚወጣ ውሃ ህይወት ያለበት ነው፣ ፈውስ ያለበት ነው፣ መታደስ ያለበት ነው፣ ፍትህ ያለበት ነው። ይህን ሁሉ ነገር እናገኛለን ማለት ነው። ከቁጥር 1 እስከ 12 ከመቅደሱ የሚፈልቀው ውሃ ወይም ደግሞ ወንዝ መልአኩ ለካ ይለውና አብሮ ከሕዝቅኤል ጋር ይለካል። 1000 ክንድ ነው የሚለካው። 1000 ክንድ ማለት አንድ ክንድ ማለት ግማሽ ሜትር ነው፣ ወይም 500 ሜትር ወይም ደግሞ ግማሽ ኪሎ ሜትር ማለት ነው። ስለዚህ ውሃው ከመቅደሱ የወጣው የሚፈልቀው ያ ውሃ 1000 ክንድ ወይም ደግሞ 500 ሜትር ወይም ግማሽ ኪሎ ሜትር ከተሄደ በኋላ ቁርጭምጭሚት ላይ የነበረው ውሃ እንደገና ያድግና ወደ ጉልበት ይደርሳል። እንደገና 1000 ክንድ ወይም ደግሞ 500 ሜትር ተለክቶ እንደገና ሲታይ ከጉልበት ደግሞ ይነሳና ወገብ ጋር ደረሰ። እንደገና ሲለካ ከዛ ታላቅ ውሃ ሆነ፣ ወይም ደግሞ ለመሻገር የሚያስቸግር የሚያሰጥም ትልቅ ውሃ ሆነ። የዚህ ውሃ ባህሪ የሚገርመው ምንድነው? ከተፈጥሮ በላይ የሆነ እድገትን የሚያሳይ ነው። አንድ ውሃ ወይም ደግሞ ወራጅ ወንዝ እኛ ሀገር አዋሽ ወንዝን ታውቁታላችሁ ሁላችሁ። እና የአዋሽ ወንዝ ወደ አምቦ ስንሄድ የአዋሽ ወንዝ መነሻ ወይም ደግሞ ምንጩ ነው ብለው በጣም ትንሽ ወንዝ ነው ያሳዩኝ። ግንጪ አካባቢ ጋር አዋሽ ወንዝ ከዛ ነው የሚነሳው። ከዛ እንዴት ነው ከግንጪ ጋር ካለው ወደ አምቦ መሄጃ መስመር ላይ ተነስቶ ወደ ምስራቅ ስትሄዱ ወደ አዋሽ ወደ ሐረር ስትሄዱ የምታገኙትን ያንን ትልቅ አዋሽ ወይም ደግሞ ወደ አዋሳ ስትሄዱ ቆቃ የሚባለውን ሐይቅ የፈጠረው ያ ትልቅ አዋሽ እንዴት ሆነ ስትሉን መነሻው በጣም ምንጭ ነው፣ ትንሽ ምንጭ ነው፣ ትንሽ ጅረት ናት። ነገር ግን ገባር ውሃዎች እየገቡ ገባር ወንዞች እየገቡ ልክ ያንን ውሃ ስትከታተሉ ወደ ወሊሶ ስትሄዱ ትንሽ በዛ ይላል፣ ወደ ቡታጀራ መስመር ብዙ ይሆናል። እንዲህ ያለ እየጨመረ ትልቅ ውሃ ይሆናል። ይሄ የተፈጥሮ ወንዞች የውሃ መጠናቸው እንዴት እንደሚጨምር የሚያሳይ ነው። የአባይንም ውሃ
ብትመለከቱ አባይም እንትን ምን ከተራራ የሚወጣ ምንጭ ነው። ጣናን አቋርጦ የሚሄድ ውሃ ነው። ከዛ አቋርጦ ሲወጣም ቀላል አይደለም። ግን ሌሎች ወንዞች እየተጨመሩ ልክ ኢትዮጵያ ድንበር መውጫ ላይ ህዳሴ ግድብ የሚባለው ስታዩ በጣም ትልቅ ውሃ ይሆናል። የዚህኛው ወንዝ ባህሪ ገባር ውሃ የለውም፣ ገባር ወንዝ የለውም። ገባር ወንዝ ሳይኖረው ከ500 ሜትር በኋላ ወይም ደግሞ ከግማሽ ኪሎ ሜትር በኋላ ቁርጭምጭሚት ጋር የነበረ ውሃ ምን ጋር ደረሰ ይለናል? ጉልበት ጋር ደረሰ ይላል። አሁንም ያለ ገባር ውሃ ጉልበት ጋር የነበረው ወገብ ጋር ደረሰ ይለናል። እንደዚህ እያለ ለመዋኘት እንኳን የሚያስቸግር ትልቅ ውሃ ሆነ ብሎ ይነግረናል። አንዱ የውሃው ባህሪ ምንድነው? ከተፈጥሮ በላይ የሆነ እድገት ነበረው ማለት ነው። ስለዚህ መልአኩ የሚያሳየው መልአክ ሕዝቅኤልን ቁጥር 6 ላይ ታገኙታላችሁ። ምዕራፍ 47 ቁጥር 6 ላይ የሰው ልጅ ሆይ ይህን ታየዋለህን ይለዋል። እያሳየው ነው። እስኪ ለካ ይለዋል። 1000 ሜትር ይለካል። ከዛ ጉልበት ጋር የሰው ልጅ ሆይ ይህን ታየዋለህን እስኪ ለካ ይለዋል። ይለካል። ለካ ይለዋል። ሲለካ ወገብ ጋር ይደርሳል። ይህን ታየዋለህን። ስለዚህ እያሳየው ነበረ፣ እድገቱን እያሳየው፣ ለውጡን እያሳየው ያለምንም ገባር ወንዝና ያለምንም ተጨማሪ ውሃው እየበዛ ነበረ። የሰው ልጅ ሆይ ይህን ታየዋለህን አለ። ይህንን ምዕራፍ 36 ላይ ታገኛላችሁ። ብዙ ቦታ ላይ ታገኙታላችሁ። ይህን ታየዋለህን እነዚህ አጥንቶች አሳየኝ ይላል። እነዚህ አጥንቶች በሕይወት ይኖራሉን አለው እና መልአኩም ይጠይቀው ነበረ። ይህን አየኸው? እንደዚህ እየሆነ የሚሄደውን አየኸው ብሎ ይነግረዋል። ሌላው የዚህ ወንዝ ባህሪ ምንድን ነው? ውሃው ከእግዚአብሔር መገኘት ወይም ደግሞ እግዚአብሔር ካለበት በዚያ አለ ከተባለበት ከመቅደሱ ከእግዚአብሔር ካለበት ከዛ ከመቅደስ የሚፈልቅ ነው። የከተማዋ መታደስና ወይም ደግሞ ሕይወት ሰጭነቱ ወይም ደግሞ ፍሬያማ ማድረጉ ከተማዋን ማደሱ ፍጹም ከሰው ወይም ደግሞ ከምድር አለመሆኑን ለማሳየት ውሃው የሚፈልቀው ከመቅደሱ ስር ነው ይላል። ምንም አይነት ሰዋዊ ምንጭ የለውም። ውሃው በትንሹ ጀምሮ እየጨመረ የሚመጣ ነው። ገባር የለውም፣ ተጨማሪ ነገር የለውም። ይሄ የሚያሳየው ምንድነው? ምንጩ እግዚአብሔር መሆኑን፣ እንደገና ደግሞ ምንጩ እግዚአብሔር መሆኑን ብቻ ሳይሆን የሚያመጣውን ውጤትና ወይም ደግሞ የሚያመጣውን ነገር ምድሪቷ የተበላሸችውን ምድር፣ በኢኮኖሚ የደቀቀችውን ምድር፣ ሰው አልባ የሆነችውን ምድር፣ አጥማጆች የሌሉባትን ምድር፣ የሚያርሱ ሰዎች የሌሉባትን ምድር እንዴት እየፈወሰ እንደመጣ እናያለን። ይሄንን ስናይ አንዱ የዚህ ወንዝ ባህሪ ምንድነው? ትንሽ ነው። ከመቅደስ የሚወጣ ትንሽ ጅረት ነው። ነገር ግን የሚያመጣው ለውጥና የሚሰራው ነገር እጅግ በጣም ትልቅ ነው። እግዚአብሔር በማይመስል ወይም ደግሞ ትንሽ በሆነ ነገር ትልልቅ ስራ ይሰራል። ማቴዎስ ወንጌል ምዕራፍ 13 ቁጥር 31ን ስታነቡ የእግዚአብሔርን መንግስት ባህሪ ሲናገር የእግዚአብሔር መንግስት ሰው ወስዶ የዘራትን የሰናፍንጭ ቅንጣት ትመስላለች። የሰናፍንጭ ቅንጣት ከዘሮች ሁሉ ታንሳለች፣ ነገር ግን ባደገች ጊዜ ከአትክልቶች ትበልጣለች፣ ከዛፎች ሁሉ ትበልጣለች፣ የሰማዮችንም ወፎች ታስጠልላለች ይላል። ስለዚህ የእግዚአብሔር መንግስት ባህሪ ራሱ የማይመስል ነው፣ ትንሽ ነው የሚመስለው። ኢየሱስንም ስናየው ከዚህ ምሳሌ ጋርም ስናየው ኢየሱስ እንደ ንጉስ ወይም ደግሞ ከሮማ አገዛዝ እስራኤልን ነፃ እንደሚያወጣ ተስፋ የሚጣልበትም አይደለም። የደቀቀ ነው፣ የህማም ሰው ነው ይላል እና እንደው ተራ ሰው ነው የሚመስለው። የእግዚአብሔር መንግስት ባህሪ ነው። የመቅደሱንም ውሃ የዚህንም ውሃ ባህሪ በምናይበት ጊዜ ከመቅደሱ የሚወጣ ትንሽ ውሃ ነው፣ ግን እያደገ እየበዛ ብቻ መምጣቱ ሳይሆን ምንድነው? እየፈወሰ እያደሰ ፍሬ እየሰጠ ህይወት የሌለበትን ውሃ እየፈወሰ ምድሪቷን እየፈወሰ የሚሄድ ታላቅ ውሃ ነው። ፈዋሽ ውሃ ነው ይለዋል። ከቁጥር 7 እስከ 11 ስናነበው ፈዋሽ ውሃ ነው፣ ምድሪቷን የሚፈውስ ነው። ውሃው ወደ ሙት ባህር እንደሚፈስ ያመለክታል። መልአኩም ይናገራል። ወደ ሙት ባህር ወደ አረባ ምድር ይለዋል። ወደ ሙት ባህር። የሙት ባህር በተፈጥሮ ህይወት አልባ ነው። እጅግ በጣም ብዙ ጨው ስላለበት አሳ የለበትም። ምናልባት የማየቱ እድል ገጥሟችሁ ከሆነ እኔ አይቼው አውቃለሁ። እኔ
ባየሁት ጊዜ ዋና አልችልም ነበረ። ዋና አልችልም፣ ግን ሙት ባህር ላይ በደንብ ዋኝቻለሁ። እንደው አስጥመኝ ብዬም ብለምነው የሚያሰጥም አይደለምና እንትን በደንብ ዋኝቻለሁና ምንድነው ጨው ስላለበት በጣም አይን ያቃጥላል። እንኳን አይደለም ውሃው ጭቃው ራሱ እንኳን የሚለበልብ ነው። ስለዚህ ይሄንን ባህር ሙት የሆነው ባህር አሳ የሌለበትም ባህር ይሄንን ባህር ምን ያደርጓል? ከመቅደሱ የሚወጣው ውሃ ሄዶ ምን ያደርጓል? ይፈውሰዋል። ከፈወሰውስ በኋላ እጅግ በጣም ብዙ አሳዎች በህይወት ይኖራሉ፣ አሳዎች ይኖሩታል። ያ ብቻ ሳይሆን አጥማጆች ተሰማርተው አሳ ያጠምዳሉ። ስለዚህ የባህሩ መፈወስ፣ የባህሩ መርገም መሰበር ከኢኮኖሚ ጋር የተገናኘ ነው። አብሮ ውሃው ሲፈወስ አሳ ይመጣል፣ አሳ ሲመጣ አጥማጆች ይሰማራሉ፣ አጥማጆች ደግሞ ኢኮኖሚያቸውን ያሳድጋሉ፣ ምግብ እንዲሆን ያደርጋሉ። ስለዚህ ይህ ውሃ ምንድነው? ፈዋሽ ውሃ ነው ብሎ ይነግረናል። እንግዲህ ምንድነው ታዲያ የምናየው ካልን የእግዚአብሔር ጸጋ በኃጢአት የተበላሸን የተጎዳን ነገር ምን ያደርጋል? ያክማል። እንደ ሰውኛም ደግሞ ከወሰድነው የተጎዳ ሰው በኃጢአት የተበላሸ የተጎዳ ሰው የደከመው ሰው በኃጢአት የደቀቀ ሰው ካለ እግዚአብሔር ምን ያደርገዋል? እንዲህ አይነቱን ሰው ያድሰውና እንደገና እንዲቆም ያደርገዋል። እግዚአብሔር ይመስገን። እሺ ይሄንን በተመለከተ ወይም ደግሞ ይሄንን ከመቅደሱ የሚወጣውን ውሃ በተመለከተ ምን አይነት ትርጓሜዎች ይሰጣሉ የሚለውን ከብዙ ትርጉሞች አሉ። ከብዙ ትርጉሞች ውስጥ ሶስቱን ብቻ መርጬላችኋለሁ። ታዲያ ሶስቱን ስመርጥላችሁ አቋም ሳኒስ በሶስቱም መንገድ መሄድ ስለምንችል የምትፈልጉትን ትወስዳላችሁ ማለት ነው። የምትፈልጉትን እናንተ ፒክ ታደርጋላችሁ ማለት ነው። ወይም በሪፍሌክሽን ታይማችን ላይ የሐሳብ ነጸብራቅ ስናቀርብ ያኔ ማድረግ እንችላለን። የመጀመሪያው ምንድነው? የመጀመሪያው ምልከታ ከመንፈስ ቅዱስ ጋር ያገናኙታል። ከመቅደሱ በታች ከመድረኩ በታች የሚወጣው ውሃ አንደኛው ምልከታ ከመንፈስ ቅዱስ ጋር በማያያዝ ነው። ዮሐንስ ምዕራፍ 7 ቁጥር 38 እና 39ን ስናነበው በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ስለሚቀበሉት መንፈስ ተናገረ ይላል። ስለዚህ ይሄንን ክፍል ምክንያት አድርገው በመጥቀስ የመንፈስ ቅዱስን ሕይወት ሰጪነት ነው የሚያሳየው። ይሄንን ነው የሚያሳየው። ስለዚህ ትንቢቱም ደግሞ በሐዋርያት ሥራ ምዕራፍ 2 ላይ ተፈጽሟል። መንፈስ ቅዱስ ከወረደ በኋላ ይህም የመንፈስ ቅዱስ ዘመን ስለሆነ አሁንም መንፈስ ቅዱስ ምድርን በማደስ ሕይወትን በመስጠት በኃጢአት የተጎዳውን ሕይወት በማደስ ሰዎችን በማጽናናት በመጠገን አሁንም እየሰራ ይሆናል። ስለዚህ የመንፈስ ቅዱስን ስራ የሚያሳይ ሂደት ያለውን ቀስ እያለ እያደገ እየጨመረ እስከ ዘመን ፍጻሜ ድረስ የሚሄደውን የመንፈስ ቅዱስን ሙላት የሚያሳይ ነው፣ የመንፈስ ቅዱስ ስራን የሚያሳይ ነው ብለው እነዚህን ሁለት ጥቅሶች በዋነኛነት በመጥቀስ ዮሐንስ ምዕራፍ 7 ቁጥር 38ን ኢየሱስ የተናገረውን ነገር በመጥቀስና ሐዋርያት ሥራ ምዕራፍ 2 ላይ የመንፈስ ቅዱስ መውረድን በማንሳት ይህ ነገር የሚያሳየው የመንፈስ ቅዱስ ስራን ነው፣ የመንፈስ ቅዱስን ሕይወት ሰጪነት ነው። ሕይወት ሰጪነቱን ማደሱ የተገለጠበት ትንቢታዊ ክፍል ነው። ስለዚህ ምልከታው ይሄንን ነው ብለው ይላሉ። ሁለተኛው አመለካከት ከሚመጣው ዘመን ጋር ከሺው ዓመት መንግስት ጋር በማያያዝ ይህን ክፍል ይተረጉሙታል። ይሄ ክፍል መጻኢ ነው፣ ወደፊት ነው፣ ስካቶሎጂካል ነው። ወደፊት መሲሁ በሚመጣበት ጊዜ በምድር ላይ ለ1000 ዓመት በሚገዛበት ጊዜ ያኔም በመሲሁ አገዛዝ ጊዜ ሁሉ ነገር ይታደሳል፣ ፍጥረት ይታደሳል። የሙት ባህር እንኳን ተስፋ አለው የሚሉ አሉ። የሙት ባህርም ቢሆን ተስፋ አለው። ምድር ላይ ያለው የተፈጥሮ ቀውስ ሁሉ ይስተካከላል። ለ1000 ዓመት ኢየሱስ በሚገዛበት ጊዜ በምድር ላይ ሁሉም ተፈጥሯዊ ነገር ቀውስ ሁሉ ተስተካክሎ ኢየሱስ በሚገዛበት ጊዜ ሰላም ይሆናል። ነብር ከፍየል ጋር፣ የበግ ጠቦት ከአንበሳ ጋር፣ በእባብ ጉድጓድ ላይ ሕፃን ይጫወታል የሚለው በኢሳይያስና በሚክያስ ላይ ያሉት ትንቢቶች ሁሉ ከዚሁ ትንቢት ጋር በማያዝ ተፈጻሚነት ያገኛሉ። ፍጹም የሆነ መታደስና ተፈጥሮ ሁሉ ወይም ደግሞ ሁለንተና የሆነ መታደስ፣ ሁለንተና የሆነ ነገር በፍጥረት ላይ ይመጣል። ስለዚህ ይሄ የሚመጣው መቼ ነው? በ1000 ዓመት መንግስት ነው። በሚመጣው ዘመን በ1000 ዓመት መንግስት ይሄ ይሆናል። ሁሉ አቀፍ የሆነ ሙሉ የሆነ መታደስ በፍጥረት ላይ ይሆናል። ያኔ ያለመከልከል ምድር ፍሬዋን ትሰጣለች።
ያኔ እንትን ብዙ ጉልበት ሳይወጣ ያለ ማዳበሪያ ያለ ትግል ምድር ፍሬዋን ትሰጣለች፣ ምድር ፍሬያማ ትሆናለች። ስለዚህ ኢየሱስ ከዋጀው ሕዝብ ጋር በደስታ ለ1000 ዓመት በዚህ ምድር ላይ ይኖራልና ስለዚህ መጻኢን ጊዜ የሚያመለክት ነው፣ የሚመጣውን ዘመን የ1000 ዓመት መንግስትን የሚያመለክት ነው ይላሉ። ሶስተኛ አመለካከት ከምርኮ በኋላ የሚመጣውን የእስራኤልን ተስፋ የሚያሳይ ነው። ከምርኮ በኋላ የሚመጣውን የእስራኤልን ተስፋ የሚያሳይ ነው። ይሄም አዲስ ሕይወትና በረከትን ይወክላል። ከምርኮ በኋላ የሚመጣውን አዲስ ሕይወትና በረከትን ይወክላል። አቡ ቀለምሲሳዊ አጻጻፍ ነው፣ ወይም ደግሞ የአፖካሊፕቲክ ሊትሬቸር ነው። የሕዝቅኤልን መጽሐፍ ባህሪ ስናይ እነዚህ አራቱን እንስሶች ሌሎቹንም ነገሮች ላይ በዚህ መልኩ ትዕምርታዊና ምስላዊ ተደርጎ ከምርኮ በኋላ የሚመጣውን ተሐድሶ የሚመጣውን በረከት አመላካች ነው ይላል። ስለዚህ ወንዙ እግዚአብሔር በሕዝቡ መካከል እንደገና መኖሩን የሚያስረዳ ነው ብለው ያምናሉ። ይህም ተሐድሶ በኢየሱስ ወደዚህ ምድር መምጣት በእስራኤል ምድር ሕይወት ሰጪ ሆኖ መገኘቱን የሚያመለክት ነው። ኢየሱስ በመጀመሪያው ምጽአት ላይ ወደዚህ ምድር በስጋ በመጣበት ጊዜ በእስራኤል ምድር ላይ ነው የተገኘው። ከቅድስት ድንግል ማርያም ተወልዶ በስጋ እዚህ ምድር ላይ 33 ዓመት ምድር በቆየበት ጊዜ ይህ ነገር ተስፋው ተፈጽሟል። ከምርኮ በኋላ ያለውን ተሐድሶ ያለ ህዝቡ ለእስራኤል የገባውን በረከት አመላካች ነው። ይህም ወደ መጨረሻው ዘመን 1000 ዓመት ላይ መሄድ አይደለም፣ ሐዋርያት ስራ ላይ ያለውን ደግሞ መንፈሳዊ ወይም ደግሞ የመንፈስ ቅዱስን ስራ አመላካች አይደለም። ይህ ታሪካዊ ትርጉም ነው ያለው። ከምርኮ በኋላ የሚመጣውን የታድሶ ዘመን የሚያመለክት ነው ብለው ያምናሉ ማለት ነው። እነዚህ ሶስቱም እንትኖች ናቸው፣ አመለካከቶች ናቸው። ታዲያ ባጭሩ ከመቅደሱ በታች የሚወጣው ወንዝ ስንመለከት ኢኮኖሚያዊ ነገር አለው። ዛፉ ለመብል ይሆናል ይላል አይደለም? ቅጠሉም ለመድኃኒትነት። በየወሩ ፍሬው ምን አያደርግም? መቼም በየወሩ ፍሬ ማይጓደል ዛፍ ግን ይሄ በየወሩ ፍሬውን ይሰጣል። ስለዚህ ኢኮኖሚያዊ ተሐድሶን ያሳያል። በረሃብ አይደለም ቁጣው፣ የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ በህዝቡ ላይ ሲነድ ምን ነበረ? ረሃብና ቸነፈር፣ ሰይፍ ነበረ። ስለዚህ ረሃብ አይኖርም ከዚህ በኋላ፣ ሰይፍ ቸነፈር አይኖርም ከዚህ በኋላ። ለምን? ኢኮኖሚያዊ ተሐድሶ ይመጣል ይለናል መጽሐፉ። ወንዙ ባጭሩ ኢኮኖሚያዊ ተሐድሶን የሚያሳጥ ነው። እንደገና አሳ አጥማጆች ይሰማራሉ ይላል። አሳ አጥማጆች ይሰማሩና ከሞተው ባህር እቋሪዋ ይፈወስና አሳ በአሳ ይሆናል። ይህም ኢኮኖሚያዊ ነው። እንደ ታሪካዊ ትርጉም ካየነው ኢኮኖሚያዊ ነው። የመንፈስ ቅዱስን ስራ ደግሞ ነው የሚያሳየው። ወንዙ የሚሉት ደግሞ ሰዎች ናቸው። ያላመኑ ሰዎች በወንጌል መከር በመንፈስ ቅዱስ ስራ አማካኝነት ወደ ጌታ መንግስት መምጣታቸውን የሚያሳይ ነው ይላል። ይሄ በጣም አላጎሪ እንድናደርግ ያደርገናል። አሳውን ባልዳኑ ሰዎች፣ አሳ አጥማጆቹን በወንጌላውያን፣ ወንዙን ደግሞ በመንፈስ ቅዱስ ማድረግ በጣም ነው፣ አታጋይ ትርጉም ነው። ግን እንዲህም አድርገው የሚተረጉሙና የሚያስተምሩ አሉ ማለት ነው። ባጭሩ ኢኮኖሚያዊ እንደገና መንፈሳዊ ሁለንተናዊ የሆነ ተሐድሶ በምድርና በፍጥረት ላይ እንደሚመጣ ያሳያል ማለት ነው። ሌላው ከቁጥር 13 እስከ 23 ስንመለከት የምድሪቱን ድንበሮች ያሳያል። ከቁጥር 13 እስከ 23 ያለው ወደ ምዕራፍ 48ም እንደዚሁ ይሻገራል። ስለዚህ ምንድን ነው የሚያሳየው? ምድሪቱን ድንበሮችን ነው። ድንበሮችና ርስቱን ሲያከፋፍለን ያለን ምድሪቱ ድንበር ወይም ደግሞ ርስት ወይም ካርታ ያበጅላታል። ይህም ካርታ ምንድን ነው? በጣም ሰፊ ነው። ከግብፅ ወንዝ ይላል። ከግብፅ ወንዝ ማለት ከአባይ ማለት ነው ጀምሮ እስከ ታላቅ ወንዝ እስከ ኤፍራጥስ ድረስ ርስታችሁ ነው ይላቸዋል። ይሄ መቼም አረቦቹ ያነቡታል ብዬ አልገምትም ይህንን ክፍል እና ከግብፅ እስከ ኤፍራጥስ ማለት ኢራን የለም፣ ኢራቅ የለም፣ ሶሪያ የለም፣ ምን የለም፣ ግብፅ እንዳለ ምድረ በዳው በጠቅላላ እንዳለ ጠቅላላ የማን ርስት ነው? የእናንተ ርስት ነው ይላቸዋል። በእርግጥም ደግሞ የሚገርማችሁ ይሄንን ቃል የሚገባላቸው እግዚአብሔር ወደኋላ አስታውሶ ነው። ምንን አስታውሶ? ዘፍጥረት ምዕራፍ 15 ከቁጥር 18 ጀምሮ ያለውን እንዲህ ይለዋል ለአብርሃም፣
ከግብፅ ወንዝ እስከ ታላቁ ኤፍራጥስ ወንዝ ያለውን ሰጥቻለሁ አለው ለአብርሃም ሰጥቻለሁ ከግብፅ ከዚህ ጀምሮ እስከዚህ ብሎ እግዚአብሔር እንትን ምንድነው በእኛ ሀገር ምን ይባላል ትልልቅ ብር ሲጠራ እንዴ ቁጥር አታውቅም ይባላል ወይም ደግሞ ካሬ ሜትርም ትልልቅ ሲጠራ እንዴት ነው ይባላልና የጥንቱ ማህበረሰብ ሜትርም ምንም ስለሌለው እንትን አቅም እስከፈቀደ ሲሉን አሉ ባልታ ነው አሉ ነውና አቅም እስከፈቀደው ድንጋይ ተወረውርና ያረፈበት ቦታ ላይ ሄደ ችካል ተቸክለለ ይሄ የኔ ነው ትላለ ስለዚህ እንግዲህ እግዚአብሔር ከግብፅ እስከ ኤፍራጥስ ወርውሮለት ይሄ ያንተ ነው አለው ግን አብርሃምን ህይወቱን ስናይ እውነት እግዚአብሔር እንዲህ አይነት ተስፋ እንደገባለት አድርጎ አይደለም ሲንሰፈሰፍ አናየው ከግብፅ እስከ ኤፍራጥስ እንደው ቃል ተገብቶልኛል ብሎ ምንም ሲያደርግ አናየው በድንኳን ኖረ ነው የሚላል የዕብራውያን ጸሐፊም በድንኳን ኖረ ለምን በድንኳን ኖረ ይለናል ተስፋ ያላትን መሰረት ያላትን ከተማ ተመልክቶ ለካ ምኖረው እዚህ አይደለም የኔ ምድር ላይ አይደለም ለካ ምኖረው ሌላ ቦታ ነው ብሎ ይሄ ሁሉ ርስት ከግብፅ ጀምሮ እስከ ኤፍራጥስ እንደው አንድ አህጉር የሚያክል በጣም ትልቅ ድንበር ተሰጥቶት በትንሽ ቦታ በድንኳን ተቀመጠ ለምን ከተማ ያላትን ርስት ተመልክቶ ለካ ይሄ ትልቅ ቢሆንም ይሄ አይደለም ለካ የኔ ለካ ከዚህ የሚበልጠው ነው ብሎ ይሄን አደረገ ይላል እግዚአብሔር ይሄንን አስተዋውሰው ለአብርሃም ይሄንን ብያለው ይሄንን ስለገባው ለእናንተ ምን አደርጋለሁ አወርሳቸዋለሁ ብሎ የምድሪቱን ድንበርና ርስቱን ሲያከፋፍላቸው እናያለን እግዚአብሔር ታማኝ ስለሆነ በታሪክ ውስጥም ታማኝ ስለሆነ ምንም ህዝቡ ቢበድለው ህዝቡ ቢያሳዝነው የእግዚአብሔርን ቁጣ ቢያነሳሳው ምን አድርጓል እግዚአብሔር ያንን አልተወም ለአባቶቻቸው የገባውን አስቦ አሁንም በዚህ ምድር ላይ ይሄንን ተስፋ ሲፈጽምላቸው እናያለን ከቁጥር 15 እስከ 20 ያለውን ስናይ የርስቱን ክፍፍል ያስፈልጋል ርስቱ በጣም ሰፊ ነው ከምርኮ መልስ የሚያሳዝነው ሰፊ ቢሆንም ከምርኮ መልስ ደግሞ ህዝቡ ሲመለስ በጣም ትንሽ የሆነ በፓለስቲያን ምድር ውስጥ በጣም ትንሽ የሆነ ምድር ላይ ነው የኖሩት ኢየሱስ በነበረበትም ዘመን ትንሽ ምድር ላይ ነው ከዛን ጊዜ ጀምሮ ከምርኮ መልስ ጀምሮ አሁን እንደውም ብሶም ማለት ነው በ70 ዓመት ቲቶስ የሚባለው ቄሳር ኢየሩሳሌምን ካፈረሰ በኋላ በምድር ሁሉ ተበተኑ 1948 ላይ እንደገና ተመለሱ አሁንም የእርሻ መሬት ገዝተው እየተስፋፉ አሁን ያለው ጦርነትን ሁሉ ስትመለከቱት በሚድል ኢስት ላይ ያለውን ጦርነት ስትመለከቱት የመስፋፋት ችግር ነው የመሬት ችግር ነው የእርሻ መሬትና ወይም ደግሞ ይዞታን በመፈለግ የሚደረጉ ጦርነቶች ናቸው ስለዚህ ምናልባት ከግብፅ እስከ ኤፍራጥስ የሚለውን ሙሉ ለሙሉ ባሟላም ልኬቱን ግን ሊመጠን የሚችል ድርሻና ርስት መቼ ነው የተያዘው ካልን በዳዊትና በሰለሞን ዘመን ነው በዳዊትና በሰለሞን ዘመን እስራኤል ትልቅ ነበረች ብዙ ነገሮችን አካታ በራሷ ስር ይዛ ነበረ ዳዊትም በራሱ ይዞ ነበረ ነገር ግን ያ እየተሸረሸረ አሁን የምናያትን እስራኤል በአሁኗ መልክዓ ምድር ላይ ያለችውን እስራኤል ስንይ ከተገባው ተስፋ አንጻር በጣም ትንሽ ናት ማለት ነው ትልቅ ነገር ቃል አላት ግን ያለችበት ርስት ትንሽ ነው ምድራዊና ፍጥረታዊውን ነገር ካየ ነው ማለት ነው ስለዚህ ምዕራፍ 47 ይሄንን ይመስላል ምዕራፍ 48 35 ቁጥሮች አሉት እንግዲህ በየነገዱ የተደራጀ አዲሱን ማህበረሰብና አዲሱን ከተማ ነው የሚያሳየው እነዚህ ይሄንን ቶሎ ላቅርብ የአዲሱን የነገዶቹና የአዲሱን ከተማ ወይም ደግሞ የነገዶቹን አሰፋፈር ስንመለከት ስርዓታዊ አቀማመጥ ነው የሚቀመጡት ከቁጥር 1 እስከ 7 እና ከቁጥር 23 እስከ 29 ያለው ተመሳሳይ ነው ርስቱን በምናይበት ጊዜ አከፋፈሉን ለምሳሌ አሴር ንፍታሌም ምናሴ ኤፍሬምና ይሁዳ ከቁጥር 1 እስከ 7 ባለው ውስጥ ጥሩ አሰፋፈር ያሰፍራቸዋል ከቁጥር 23 እስከ 29 ደግሞ ቢንያምን ስምዖንና ይሳኮርና ዛብሎንና ጋድን በጥሩ ሁኔታ ያስቀምጣቸዋል ምድሪቱ በአራቱም ማዕዘን እኩል ናት ስኩዌር ናት እያንዳንዱ 4000 ምናምን ኪሎ ሜትር ይላቸዋል ለምሳሌ ይቅርታ የከተማይቱ ርዝመት ይለዋል
ከሰሜን በኩል 4500 ክንድ 4500 ክንድ 4500 ክንድ ነው የሚያስቀምጠው። ስለዚህ ይሄም የሚያሳየው ከተማዋ ስኩዌር መሆኗን ፐርፌክት መሆኗን ወይም ደግሞ ፍጽምናን የሚያሳይ ነው። ስለዚህ እነዚህን ከተማዎች እግዚአብሔር ምንም አይነት ጥያቄ እንዳይነሳ አድርጎ ፍትሃዊ በሆነ መልኩ ለእስራኤላውያን ለሁሉም ነገዶች ድርሻቸውን ይሰጣቸዋል። ድርሻቸውን ሲሰጣቸው ከተማይቱም የተለካች ናት። እንደገና ደግሞ ርስታቸውና ድርሻቸውም የተለካ ነው። ስለዚህ እግዚአብሔር ይህንን ድርሻ ሲያከፋፍል ምንድን ነው የሚለው? የእስራኤል ርስትና ድርሻ ይህ ነው ይላል ጌታ እግዚአብሔር። ልክ እንደ ትንቢት ነው የተሰጠው። በካሬ ሜትር ተለክቶ ካርታ ተሰጠውና ንፍታሌም ያንተ ድርሻና ያንተ ርስት ይሄን ያህል ካሬ ሜትር ነው ይላል የሰራዊት ጌታ እግዚአብሔር። ጋድ እንካ ይሄንን ያንተ እንትን ይሄ ነው ይላል የሰራዊት ጌታ እግዚአብሔር። ጥያቄ በማያስነሳ መልኩ፣ ግጭት በማያስነሳ መልኩ፣ የኔ አንሷል የእርሱ በልጧል የሚል ፉክክር በማያስነሳ መልኩ እግዚአብሔር ፍትሃዊ በሆነ መልኩ ምድሪቱን እንዲከፋፈሉ ድርሻቸውን እንዲይዙ አደረጋቸው። ስለዚህ ፍትሃዊ በሆነ መልኩ የፍትህ ጌታ ፍትሃዊ በሆነ መልኩ ሰጣቸው። ወይም ደግሞ ምድሪቱ ከተማይቱ የፍትህ አምላክ ፍትሃዊ በሆነ መንገድ የሰጠው ነው ማለት ነው። እግዚአብሔር ይመስገን። በሮቿም 12 በሮች አሏት ይላል። ከቁጥር 30 እስከ 34 12 በሮች አሏት። በ12ቱ ነገዶች ቁጥር ልክ 12 በሮች አላት። ሙሉ ናት፣ ፍጹም ናት። ሁሉ ነገሯ ደስ የሚል ነው። ከዛ አንድ ቃል እናገኛለን ቁጥር 35 ላይ የከተማይቱም ስም ይላል እግዚአብሔር በዚያ አለ ተብሎ ይጠራል። ወይም ደግሞ እግዚአብሔር በዚያ አለ ያህዌ ሻማ። ከተማይቱ ላይ እንዲህ የሚል ስም ተጻፈባት አይልም። ለምሳሌ ከክፍለ ሀገርም ይሁን ወይም ደግሞ ከውጭም ስትመጡ ከኤርፖርት ወርዳችሁ ስትመጡ እንኳን ወደ አዲስ አበባ በደህና መጡ የሚል ጽሁፎች አሉ፣ ቢልቦርድ አሉ በየከተማው መግቢያ በር ላይ። ከተማዋ አዲስ አበባ መሆኗን ገላጭ ናቸው። ወይም ደግሞ ከአዲስ አበባ ወደ ሌላ ከተማ ስትሄዱ እንኳን ወደዚህ ከተማ የከተማው ስም ይጠራና በደህና መጡ ይላል። ይህችኛዋ ከተማ እግዚአብሔር በዚህ አለ የሚል ቢልቦርድ የላትም። ልክ ማንኛውም ሰው ወደ ከተማይቱ ሲገባ የእግዚአብሔር መገኘት ይሰማዋል። ማንኛውም ሰው ወደ ከተማይቱ ሲቀርብ የእግዚአብሔር መገኘት ስለሚሰማው ማንም ሳይነግረው እግዚአብሔር በዚህ አለ፣ የከተማይቱ ስም እግዚአብሔር በዚህ አለ ተብሎ ይጠራል። እግዚአብሔር የሚገኝበት፣ ፍትህ የሰፈነበት፣ ማህበራዊ ፍትህ የሰፈነበት፣ እውነተኛ ደርዝ ያለው ውበት ያለው ቅድስና የተለበሰ አምልኮ የሰፈነበት፣ ምድርን የሚፈውስ ምድርን የሚያድስ ፍጥረትን የሚያድስ ውሃ የሚወጣበት መቅደስ ያለበት እግዚአብሔር የሚገኝበት ከተማ ነው ብሎ ይናገራል። ሰው ራሱ ይመሰክራል። ወደዛ የገባ ሰው ሁሉ ይመሰክራል። እግዚአብሔር ይመስገን። እንግዲህ የእግዚአብሔር ክብር ምዕራፍ 10 ላይ ከተማውን ለቆ ወጣ፣ መቅደሱን ለቆ ወጣ ብሎ በሐዘን እንድንመታ አድርጎናል። ክፍሉን በምናነብበት ጊዜ አስቡት፣ ማህበረሰቡን አስቡት። የእግዚአብሔር ክብር፣ የእግዚአብሔር መገኘት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ከለላ በሌለበት በምርኮ ምድር ውስጥ ያለ ሀገሩ፣ ያለ ርስቱ፣ ያለ መቅደስ፣ ያለ ካህን፣ ያለ ንጉሥ፣ ያለ ርስት በባዕድ ምድር ተበትኖ በነበረበት ጊዜ ክብሩ ከተማውንም መቅደሱንም ለቆ በሄደበት ጊዜ እግዚአብሔር ከነሱ በተለየበት ጊዜ በእንደዚህ አይነት ባዶነት፣ በእንደዚህ አይነት ውድቀት፣ በእንደዚህ አይነት ሐዘን፣ በእንደዚህ አይነት ስብራት በነበረበት ጊዜ በእንደዚህ አይነት ወቅት ውስጥ ሕዝቅኤል ለሕዝቡ ይህንን ብስራት ይነግራቸዋል። እግዚአብሔር ከተማይቱን ያድሳታል፣ የፈረሰችውን ከተማ። እግዚአብሔር መቅደሱን ያድሰዋል፣ የፈረሰውን መቅደስ። እግዚአብሔር የረከሱትን ካህናት ከምዕራፍ 8 እስከ 11 በጣዖት አምልኮ የረከሱትን ካህናት በየበሩ እየዞረ ያሳያቸውን ካህናት እግዚአብሔር ቀድሷቸው፣ እግዚአብሔር አንጽቷቸው ለእግዚአብሔር ሌት ተቀን ያማረ ልብስ ለብሰው እውነተኛውን ቁርባን፣ እውነተኛውን መስዋዕት በአዲሱ መቅደስ የሚያቀርቡ አዲስ ካህናትን እግዚአብሔር አዘጋጀ። ምክንያቱም እግዚአብሔር በዚያ አለ። ካህናቱን የሚያይ፣ መቅደሱን የሚያይ፣ ከተማውን የሚያይ፣
ይሄን ሁሉ የነገዱን አሰፋፈር የሚያይ ምን ይላል? እግዚአብሔር በዚህ ይገኛል ብሎ ይናገራል። እግዚአብሔር ይመስገን። ያህዌ ሻማ ይላል። እግዚአብሔር በዛ አለ። ታዲያ ምን እንማራለን ከዚህ ክፍል? አንዳንድ ጊዜ ህይወት እንትን ነው፣ ባዶነት የሚሰማን ጊዜ ይኖራል። ምንድነው? እግዚአብሔር ትቶኛል እንዴ? እግዚአብሔር ረስቶኛል? ለምን እነዚህ ነገሮች ይሆናሉ? በምድሬ ላይ ለምን እንደዚህ ይሆናል? በቤተክርስቲያን ላይ ለምን እንደዚህ ይሆናል? እንደ አገልጋይ ለምን እንደዚህ ይሆናለሁ? እንደ ቤተሰብ ለምን እንደዚህ ይሆናለሁ ብለን ብዙ የምንጠይቃቸው ጥያቄዎች አሉ። የባዶነት ጥያቄዎች አሉ። የሚሰሙን ነገሮች አሉ። ለምን ይሄን ሆነ? ምክንያቱም እስራኤልም ተትታ ነበራ። ስናነበው ምዕራፍ 36 ላይ አንብበነዋል። እግዚአብሔር ስሟን እኮ ቀየረላት አይደለ? ምን ነበር ኢየሩሳሌም የተባለችው? በኢሳይያስ መጽሐፍም ላይ እናገኘዋለን። ምዕራፍ 60 ላይ የተተወች ያልተጽናናች የተባለች ነገር ግን ምዕራፍ 36ም ላይ ሄደን ስናነበው ይሄንኑ ሐሳብ እናገኛለን። ስለ እስራኤል ስለ ኢየሩሳሌም ብዙ ነገሮች ነበሩ የሚሉት አሕዛቦች። ባቢሎናውያን በእነሱ መካከል ያሉትን ጂኒየስ የሆኑትን ወጣቶች እንኳን ሲጠሯቸው እነዚህ ከምርኮ የመጡት የማረካቸው እያሉ ነው የሚጠሩት። እነ ዳንኤልን ከምርኮ የመጡት የማረካቸው ንጉሥ ሆይ የማረካቸው በእኛ መካከል ያሉት ምርኮኞች ነው ብለው የሚጠሯቸው። እግዚአብሔር ግን ስምን ያድሳል። የፈረሰች ከተማ የተተወች ከተማ እግዚአብሔር የጣላት ከተማ የተባለችውን እግዚአብሔር እንደገና አደሳትና እንደገና ሰራትና ከተማዋ ስሟ ተቀየረ። የከተማዋ ስም ምን ተባለ? እግዚአብሔር በዚያ አለ። ቀድሞ የከተማዋ ስም ምን ነበረ? እግዚአብሔር የተዋት ከተማ። ቀድሞ የከተማዋ ስም ምን ነበር? የፈረሰች ከተማ። ቀድሞ የተዋት የከተማይቱ ስም ምን ነበረ? እግዚአብሔር የጣላት፣ እግዚአብሔር የተቆጣት፣ እግዚአብሔር የቀጣት ከተማ። አሁንስ የከተማይቱ ስም እግዚአብሔር በዚያ አለ ተብሎ ይጠራል። እግዚአብሔር ይመስገን። የከተማዋ ውበት፣ የከተማዋ መልካምነት፣ የተሰራችበት ማቴሪያል፣ ኪሎ ሜትሯ፣ የነገዷ አሰፋፈር አይደለም የከተማዋ ውበት። የከተማዋ ውበት፣ የከተማዋ መልካምነት፣ የአንድ ከተማ ውበትና የአንድ ከተማ መልካምነት የሚለካው በምንድን ነው? በንጽህናው አይደለም። አሁን አዲስ አበባ እያማረች ነው። ከአፍሪካ ከተሞች ሁሉ በልጣለች። እንግዲህ ከሌሎች ከአውሮፓ ከተሞች ጋር እያመሳሰሏት ነው። እቺ ከተማ ውበቷ ንጽህናዋና ወይም መብራቶቿ ወይም ደግሞ ያሉት ግሪን መሆኑ አይደለም። የከተማዋ ውበት የከተማዋ ውበት እግዚአብሔር በዚያ አለ መባሏ ነው። እግዚአብሔር በዚያ መኖር ነው። እግዚአብሔር ከሌለ ከተማዋ አታምርም። ስሟም ሌላ ነው፣ የተተወች፣ የተጣለች፣ የፈረሰች። እግዚአብሔር ግን በከተማዋ ውስጥ ስላለ ስሟ ተቀየረ። የከተማይቱም ስም እግዚአብሔር በዚያ አለ ተብሎ ይጠራል። ያህዌ ሻማ። እግዚአብሔር ይመስገን። ስለዚህ እኛም በዚህ አስቸጋሪ በሆነ ሁኔታ ውስጥ በኢኮኖሚ ቀውስ፣ በስነ ልቦና ቀውስ፣ በመንፈሳዊ ነገር በሚተረማመስ ዓለም ውስጥ እየኖርን ነው የምንገኘው። በእንደዚህ አይነት ዓለም ውስጥ ነው። ነገር ግን አንድ ነገር ያበስረናል የሕዝቅኤል መጽሐፍ። እግዚአብሔር ሕዝቡን አልተወም። እግዚአብሔር እኔን አልተወም፣ አንቺን አልተወም፣ አንተን አልተወም። እግዚአብሔር እኛን አልጣለንም። እግዚአብሔር እኛን አልተወንም። እግዚአብሔር ይመስገን። አሁንም እግዚአብሔር አለ። እግዚአብሔር ከኛ ጋር ነው። ዓለም የምትሰጠንን ስም አንስማ። ሰይጣን የሚሰጠንን ስም አንስማ። ሰዎች የሚሰጡንን ስም አንስማ። እነሱ ተትተሃል፣ ተጥለሃል፣ ረስቶሃል፣ ችላ ብለሃል ብለው ቢሉንም በተለያየ መንገድ እንደዚህ ቢያሳዩንም ነገር ግን እግዚአብሔር አልተወንም። ይሄንን ስም እግዚአብሔር ይቀይረዋል። ተተውክ፣ ችላ ተባልክ፣ ተጣልክ ነው የሚልህ ሲስተሙ። ሰይጣን፣ ዓለም በዙሪያ ያለው እንደዚህ ብሎ ነው የሚነግርህ። ስምህ ይሄ ነው የሚልህ። ሌላ ስም አለን። አሁን እግዚአብሔር በዚያ አለ። እግዚአብሔር ከሱ ጋር ነው። ለዚህ ነው መዝሙር ላይ እግዚአብሔር መልካምን ነገር አደረገ፣ በአሕዛብ ዘንድ እግዚአብሔር አምላካቸው መልካምን ነገር አደረገላቸው ተባለ። እግዚአብሔር ይመስገን። በእኛ ላይ ከሚሆነው ነገር የተነሳ በአሕዛብ ዘንድ እግዚአብሔር መልካምን ነገር አደረገላቸው ተባለ። መልካም ነገር በጠፋበት ምድር፣ መልካም ነገር በጠፋበት ዓለም ውስጥ እየኖርን እግዚአብሔር መልካምን ነገር አደረገላቸው ይባላል በኢየሱስ። ስለዚህ እግዚአብሔር ከኛ ጋር ነው። ታዲያ አዲስ ኪዳንም ላይ አዲስ ኪዳናዊ ተስፋ አለው።
ማቴዎስ 1:23 ላይ አማኑኤል የሚለው ቃል ትርጓሜው እግዚአብሔር ከኛ ጋር ነው የሚል ነው። ኢየሱስ ወደዚህ ምድር ሲመጣ አማኑኤል ነው የተባለው። እግዚአብሔር ከኛ ጋር፣ በክርስቶስ አማካኝነት እግዚአብሔር ከኛ ጋር፣ አሁንም እግዚአብሔር ከኛ ጋር ነው። በወደቀ ዓለም ውስጥ እግዚአብሔር ከኛ ጋር ነው። በተበላሸ ዓለም ውስጥ እግዚአብሔር ከኛ ጋር ነው። በሁሉም ሁኔታ ውስጥ እግዚአብሔር ከኛ ጋር ነው። አማኑኤል እግዚአብሔር ከኛ ጋር። ምዕራፍ 1 ቁጥር 23 ላይ እንዲያ ምዕራፍ 28 ቁጥር 20 ላይ ደግሞ ማቴዎስ ምዕራፍ 28 ቁጥር 20 ላይ ደግሞ ምን እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ። ሂዱ ወንጌልን ስበኩ፣ ሰዎችን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት ያድርጓቸው፣ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ። ኢየሱስ ጌታ ነው። እግዚአብሔር እስከ ዓለም ፍጻሜ ድረስ አይተወንም፣ ከኛ ጋር ነው። አማኑኤል በኢየሱስ ክርስቶስ ወደዚህ ምድር መምጣት፣ በስጋ መምጣት ወይም የአምላክ ሰው የትስጉት ስሙ ነው። አማኑኤል እግዚአብሔር ከኛ ጋር ነው። እዛ ጋር ብቻ በቃ አይደለም፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። አሁንም በዚህ ዘመን በተቃወሰ ዘመን በ21ኛው ክፍለ ዘመን ነውጥ ባለበት ዓለም ውስጥ እየኖርን አሁንም ማከኛ ጋር ነው፣ እግዚአብሔር ከኛ ጋር ነው። የከተማይቱ ስም እግዚአብሔር በዚህ አለ ይባላል። ያህዌ ሻማ። እግዚአብሔር ይመስገን። ጌታ ይባርካችሁ።